እንጃውን ልጅ መልስ አያረን አሁንም ስለዚህ ልጅን ስለመመለስ ምንም አንዴ እኔ አብርሃም ነኝ አልተፈጠርኩም። ስለዚህ በገዛ ልጅህ ምክንያት ባለቤትህ ከሳለ አይ እንደዚህ ነው ፖሊስ አለ እንደ ወገን እኛ ደግሞ ልጁን ለእናት ይዋጣ አሁን ተጫውቶ ዛሬ እንደ የእንጋ ካልኮስ ነው አያረን አሁንም ስለዚህ ልጅን ስለመመለስ አንዴ ከእናቷ የወሰድከው ያለ መብቷ ያለ ፍቃድ አንዴ የወሰድከው ካሜራ አስደቅኖ ፖሊስ አለ ደግሞ እንደ ባለፈው ሙድ ቢኖራቸው ጥሩ ነው። አንቺን አላዋራሽም። እሱ በቃ ሄዱ ነው የተባላችሁ። አንድ ጊዜ ግን ማማልቶችን እንዴ አዳምጠኛለህ? እንደዚህ ነው ፖሊስ ሂድ በቃ ሂድ። ሰላም እንዴት ናችሁ ውድ ቤተሰቦች? ማርያምን በመጀመሪያ ላይ በደንብ ይቅርታ ጠይቀኝ። እግዚአብሔርን በጣም ብዙ ጊዜ ነው ዳኒ ያ ዝም ብላ ነው የምታኮርፈኝ። በነገራችን ላይ እንዴት እንዳረካ አንተ ብዙ ነገር ለምን ትጣላላችሁ ታዲያ? ምን እንዳደረገው ታረገው ነገር ይታወቃል። ለራስህ ግን ማለት አሪፍ ነው። ጥሩ ላይ ነው ያለው። ሰላም ነው የሚሰማው። እግዚአብሔር ይመስገን። ለራስህ እግዚአብሔርን ነገ ጠዋት ነው በጣም ሰላም እንዴት ነው? ሰላም ነው። ለጥያቄ ፈልጋለች ነበር። ማንንም ማለት አልገባኝ። ለጥያቄ ነበር ለፖሊስ ጣቢያ ልትሄዱ ታላችሁ ንገራቸው። የህግ አካል የህግ አካል ማለት ፖሊስ ማለት ነው። ደምነት ተከሳችኋል። አብርሃም ባጭሩ ሩታ ስለከሰሰቻችሁ ወደ ጣቢያ ሄዱ። በምን ጉዳይ የተከሰስነው? ስለዚህ በልጅ ምክንያት ነው የተከሰስነው እኮ። ለምንድን ነው? የራሴ ልጅ እኮ ነው። እኔ ማንንም ልጅ አልወሰድኩም። ስለዚህ እዚህ ጋር ከምናወራ ሄደን እናወራ። ምክንያቱም የወሰድከው የራሴ ልጅ ማለት አችልም። አሁን በዚህ ሰዓት ጠቅላ ህፃን የራሱ ልጅ ነው። ለኛ ላይ ለምታውሩ ብቻ ነበር አይነገራችሁ። ማውራት ይችላል አይደል? ከሱ ጋር ማውራት ይችላል ወይ? ስለዚህ ጣቢያ ሄደን ማውራት እንችላለን ወይስ አንችልም? አሁን እየነገርኩ ያለሁት ወንድሜ እኔ የህግ አካል አከብራለሁ፣ ችግር የለብኝም። ግን ደግሞ እኔ ማንንም ህፃን ልጅ አልወሰድኩኝም። ገባክ? እኔ የራሴ ልጅ ነው። የራሴ ልጅ መውሰድ አችልም። አሁን አችልም ይሄን ራሱ አችልም በዚህ ሰዓት አይ ኖ የእሱ እኮ የልጁ አባት ነው። ገብቶሃል አይደለ? ፖሊስዬ ተረድተኸኛል። እሱ የልጁ አባት ነው። ልክ ነው። ግን እናቱ ሳትፈቅድ እናቱ ምንም እውቅናው በሌላት ነገር እዚህ ጋር ደርሼ ልምጣ በሚል ነገር በዚህ በተልካሻ ምክንያት ነው ወስዶ ልጁን ይሄን ያልከል ያስቆየው። በዛ ላይ ህፃኑን እየደወለ ድምፁን ያሰማታል። አላስፈላጊ ነገር እናት እንዳልሆነች አይነት ነገር እንዲሰማት በቃ ብዙ አላስፈላጊ ቢሰማው አንተ በቃ እንጃ አካብ ያው ነው አስራጅ በቃ ህግ ይልን ነው የሚለው ህግ አይደለም ማለት ነው። ለማመን ስለማመን ሳይሆን ታዲያ አላመንኩኝም እኮ ያልኩት እኮ ነው። ችግር የለም ማለት እኮ ነው። አብርሃም ነኝ አልተፈጠርኩም። ስለዚህ በገዛ ልጅህ ምክንያት ባለቤትህ ከሳለች። በዛ ላይ ልጅ የተቀመጠው ደግሞ እሷ ቤት ነው። እሷ ደግሞ አስራጅ ነው ይረዳ እግዚአብሔር ፈታ በሉ። ሜሪ እያስረዳች ነው። ፖሊስ አስቆማ። የትኛው ፖሊስ ነው ቆመው ከእናንተ ጋር የሚጨቃጨቀው? የለም ምን የለም። ሩታ ፈቅዳልን ልጅ ወሰድከው? የፈለገ ልጅ ቢሆን ይኸው እንግዲህ ማህተባ ይታያል። ኦሪጂናል እንዴ የህግ አካል አላምንም አላከብርም እያልክ ነው። አሳየው መታወቂያ። በምንድን ነው የምታምነው? ስለማመን ስላለማመን አይደለም። እኔ ሰላምን ቀርቼ አይደለም እያልኩ እኮ ነው። አሁን እንግባባለን መሰለኝ።
ሄርቤላ አንድ ላይ ነው የምትሄዱት? አንድ ላይ እሷም ተባባሪ ናት። ባይዘው እሷ ናት ልጁን ተቀብላ አስቀምጣ ጡት የሚጠባ ህፃን ልጅን የ6 ወር ህፃን ልጅን ወተት እያስጠጣች ያለችው እሷ ናት። ተባባሪ ናት እሷ። በደንብ ይታይ። ተረጋጊ። መጀመሪያ አክስት ነኝ ገባ። ይሄ ይሰማኛል። ማውራት እንችላለን። አሁን እኛ ምክንያቱም ማለት ነው እንዲያረ መታወቂያ አይተህ ምንድን ነው ምክንያቱም አላወቅንም። ልጅ ወስደሃል፣ ሰርቀሃል። ልጅ መውሰድ አትችልም። በዚህ ሰዓት አንተ መፍትሄ የለህም። የትኛው ህግ ለአንተ አይሰጥም? ለአንተ አይሰጥም። የትኛው ህግ እስከ 5 ዓመት ሲሆን ራሱ እሷ አቅም ከሌለ ማሳደግ እጥረት ካላት ወይ ደግሞ ችግር ካላት ወይ ድብዬ ከሆነች ወይ የሆነ ነገር ከሆነች ምናምን ነው ለአባቱ የሚሰጠው። ከዛ በኋላ እስከ 7 ዓመት እናቱ ጋር ይቀመጣል። 7 ዓመት ሲሆን ልጁ ምርጫ ውስጥ ገባል ማለት ነው። እናቱን ወይ አባቱን ይመርጣል። ከዚህ ተረፈ የለም። ስለዚህ እዛ ጋር ቃል እያዛል እሱ መውሰድ ነው እንጂ እዛ ጋር ነው ቦታው እዛ ጋር ነው። አንተን ማስረዳት እዚህ ጋር አይገባኝም። አዎ ጥጋብ እኮ ነው እንደዚህ ልቡን ፍት ስላደረገው በቃ ለህግ አካል እንኳን መገዛት አቃተው ነው የከሰበው። እነሱ ናቸው ወይ ከሳለች እነሱ ምንድን ናቸው ታዲያ? እኛማ አልገባኝም። አታውቃንም። እኛም ዛሬ ተሸበጠን እንዴ? ኤክስኪውዝ ሜሪ ተረጋጊ። ቢያንስ ፖሊስ አለ አይደል? እንዴ ያናግረኝ። ኧረ እኔ ከወንጀለኛ ጋር አላወራም። ይቅርታ ካንቺ ጋር ምን አላወራም። ይቅርታ አንቺም ወንጀለኛ አላስባለም ስላልጠቆምን ነው እንጂ አኩ ምን አለሽ? መጀመሪያ ደረጃ እነሱ ከዚህ ያደረጉኝ ነገር ሊያዝልኝ ይገባል። ኧረ አሎ ያንተ ክስ ይላቅና